አድማጮቻችን መሰንበቻን ኤፍኤም አዲስ 97.1 ላይ እያደመጣችሁ ትገኛላችሁ። በተለያዩ ጉዳዮች ነው ቆይታ እያደረግን የምንገኘው። የፈንድቃ መስራች አርቲስት መላኩ በላይ የፈረንሳይ ከፍተኛ የክብር ሜዳሊያ ባሳለፍነው ሳምንት ተሸልሟል። ዓለም አቀፍ ዝናን አትርፏል። ኢትዮጵያዊው የባህላዊ ውዝዋዜ ባለሙያ ነው። የፈንድቃ ባህል ማዕከል መስራች ነው። ከፈረንሳይ መንግስት የተበረከተለትን ከፍተኛ የክብር ሜዳሊያን መነሻ አድርገን ብናወራው ጥሩ ነው። መስመር ላይ እንዳለ እየነገሩን ነው። ሰላም መላኩ፣ እንደምን አለህ? እግዚአብሔር ይመስገን ሰላም። መጀመሪያ በጣም አመሰግናለሁኝ ለፍቃድ ለጊዜ ስለጠየቃችሁ በጣም አመሰግናለሁ። ትልቅ ሽልማት ነው እና እንኳን ደስ አለህ ማለትም እንወዳለን። ያው እንዳልከው ትልቅ ሽልማት ነው። የፈረንሳይ መንግስት ዛሬ ብቻ አይደለም፣ የዛሬ 10 ዓመት በእነሱ በ2015 ሼቫሌ ዶነር የሚለውን ሜዳሊያ ሸልሞኝ ነበረ። አሁን ደግሞ ሁለተኛውን ትልቅ የክብር ሜዳሊያ ይረዝምብኛልና ራስዋለኝ አበርክቶልኛል። በጣም በትክክለኛው ሰዓት ላይና ጉልበቴን የጨመረልኝ ያላሰብኩት ስለሆነ በጣም ደስ ብሎኛል። በዓለም አቀፍ ደረጃ ትልቅ ሽልማት ነውና ያው በጣም ደስ ብሎኛል። ስለጠየቃችሁኝ አመሰግናለሁ። በጣም ጥሩ። በባህላዊ ልብስ ተውበ ነው ሽልማቱን የተረከብከው። እያየሁኝ ነበረ። በጣም የሚያምርበት የባህል ልብስ አስበህበታል፣ ተዘጋጅተህበታል ማለት ይቻላል። እንግዲህ ይህን አለባበስህን የባህል እንግዲህ ያው መቼም እግዚአብሔር የነካው ነገር ይወደድ ብሎ ሲመርጥህ ነው ሁሉም ነገር የሚያምረው እንጂ የምወዛወዝበት የነበረው ልብስ ነጠላ፣ አዲስ ነጠላ የዛኑ ቀን ገዝቶ ያለበሱኝ ነው። በቃ ያው መቼም ስለብሰው እግዚአብሔር ግርማ ሞገሱን ፍቅሩን የሰው መውደዱን ስለሰጠኝ ለዛ ነው ያማረው። አመሰግናለሁ። እንዳልከው በባህልክ ኮርተ አዲሱን ትውልድ ቀርጸ መንገድ አሳይተ እንደዚሁም ያለፉትን አንጋፋዎቹን አስታውሰክ ለፈጠራ ስራ ቦታ አመቻችተ ለዛ መሰራት ያለው ነገር ለመጣል ምክንያት መሆን እንጃ በቃላት አይገለጽም። ለዚህ ነው አንዳንዴ ከሚረዳኝ ይልቅ የሚረዳኝ ነው የምፈልገው ምለውና የሚረዳኝ አግኝቼ ሀሳቤን ማንሸራሸር የጋራ ግዴታችን ነው የምንወጣው። ግን የሚረዳ ስታገኝ ጉልበት ታገኛለህ እና እጅግ በጣም ደስታው የተለየ ነው። በሀገርህ ኢትዮጵያ ሚስጥር ነች። በባህሏም በባህላዊ ልብሷ፣ በባህላዊ ሙዚቋ፣ በባህላዊ ዳንሷ፣ በባህላዊ ምግቧ፣ በባህላዊ ዲዛይኗ፣ በሁሉ ነገሯ የወደፊት የቀደም ባህል ማለት ዘመናዊ ነው ለኔ እና በዛ አኩሪ ገድል ዓለም አቀፍ አንድ እንትን ትኩረትን አግኝቶ ይሄን በመሸለሜ ኩራቱ እግዚአብሔር ይመስገን። ደስ ይላል፣ ደስ ይላል። መልካም ስመለከት ነበር እንግዲህ ከሽልማት ጋር በተገናኘ የፈረንሳይን ኦፊሰር ዲላ ኦርዴሪ ዴስ አርትስ እና ዴስ ሌተርስ ፈረንሳይኛ ከባድ ነው፣ እሱን ያገኘኸውና የሽልማቱ ዋና ምክንያት እንድትመረጥ ያደረገህ ነገር ምን ይሆን መላኩ? ምንድነው የመረጡበት ምክንያት? ያው የያዝኩትን ዓላማ በጽናት በመያዝ ለገንዘብ ሳይሆን ለሀገር ፍቅር፣ ለጥበብ ፍቅር፣ የጥበብን ጥልቀት በመረዳቴና ለሀገር አንድነት፣ ለሰላም፣ ለሰው ልጅ በሰራሁትና ከሀገር ውጭም እንደ ድልድይ ሆኜ ከዓለም ጋር የኢትዮጵያን በማስተሳሰር የኢትዮጵያን ባህል በማስተዋወቅ እና በሙያው ላይ ትልቅ ተጽዕኖ በመፍጠር እንደ ምሳሌ ተጠቅመው ይህን ትልቅ ሽልማት ያበረከቱልኝ። በደንብ በሰፊው ወደ 4 ፔጅ የሚሆን ነው ንግግር ያቀረቡት እና ኢትዮጵያን ከሌላው ዓለም እንደ ድልድይ ሆነው በማገናኘት ለሰላም፣ ለአንድነት፣ ለፍቅር፣ ለጥበብ ባደረኩት አስተዋጽኦ ነው። አንተን በባህል ጨዋታ በተለይ ባህልን በማስተዋወቅ በተለየ መንገድ ደግሞ የባህል ስራዎችን ውዝዋዜን በማቅረብ ነው የምናውቅህና ሙያ ይከፍላል ይባላል የምንኖርለት የምንሰራበት ሙያ ውስጥ እና እንኳንም ባህል ላይ ሰራው ይኸው ዛሬ እንዲህ አይነት እውቅና ሰጠኝ የሚል ኩራትና ትርጉም ያለው ስሜት አለ። በጣም ነው ደስ የሚለው ይህ ሽልማት ሲመጣ። ምክንያቱም መወዳደር ከባድ ነው፣ ኢትዮጵያን ማሳየት ከባድ ነው፣ ጥበቡን ራሱ ማቆየት ከባድ ነው፣ እዚህ የሚረዳህን ማግኘት ከባድ ነው።
እዛም ውጭም የሚረዳህን ማግኘት ከባድ ነው። ይህን ሁላ ትግል አሸንፈ አንዳንዴ ስለከፈሉ ብቻ አንድን ሰው አንጠልጥለው ወይ እኔን ወይ ጋሽ መሐሙድን ወይ ጋሽ ሙላቱን ወይ ጋሽ አለማየሁን ወይ ነፍሳቸውን ይማር ጋሽ ጌታቸው መኩሪያን መሀል እያደረጉ የውጮቹ አንድ ባንድ ሆነን ነው የምንሰራው። ግን ከዛ ውስጥ ወጥቼ የራሴን ባንድ ፈንድቃ ብዬ መስርቼ ኢትዮ ከለር ባንድ ብዬ ኢትዮጵያን ቀለም ለማሳየት የባህሉን አድርጌ ጃዝ ብቻ የሚቀርበውን በባህሉም እንዴት እንደሆነ ለማሳየት እንደውም ሀገር ውስጥ ደግሞ የመጀመሪያውን የኢትዮጵያ የዳንስ ማህበር በመመስረት እኮራለሁ። እንደዚሁም ፍለጋ የሚል ፌስቲቫል ከራሴ ወጪ በማድረግ ለ9 ዓመት ያደረኩትን እንደዚሁም ለአዝማሪና ለዳንስ አዝማሪ ቤት ደሞዝ የመጀመሪያውን በመጀመሪያ እኮራለሁ። ያን ሁላ ትግል አይተው እና ይህንን ሁላ ተጽዕኖ ይህን ሁላ ኢንፍራስትራክቸር ወይም ደግሞ መሰረት ያለውን ነገር ለህዝቡ እውቅና ለማሰጠትና አዌርነስ ለመፍጠር በሞከርኩት ነገር በማግኘቴ ይህንን ተረድተው ስለሸለሙኝ በጣም ደስ ይለኛል፣ እኮራለሁ። መግቢያ ላይ እንዳልኩት ሽልማቱን ስመለከት ከቤተሰቦች፣ ከልጆች፣ ከወዳጆች ጋር ሰብሰብ ብለህ ነው ሽልማቱን የወሰድከው። አንዳንድ ጉዳይ እንደው ቀላል ይመስላል እንጂ የተለየ ጥሎት የሚያልፈው የስሜት መጋባት ይኖራል። ልጆችህን እያየው ስለነበረ በልጆች ፊት እውቅና መሸለም ለልጆችህ የሚያጋባው ስሜት አለ እና በራሱ እንደው ይሄን እንዴት ያለ ትርጉም ትሰጠዋለህ? ለአዲሱ ትውልድ የልጆቼ ትውልዶች እንዴት እንዲረከቡና እንዴት ለማስረከብ በመቻሌ እኮራለሁ። ለዛ ምሳሌ በመሆኑ ደስ ይለኛል። በተለይ የኔ የስራ ምስጋና በዓለም አቀፍ ደረጃ እንደ ምሳሌ ተደርጎ ሲሸለም ልጆቼ ፊት የሚሰጠውን ኩራት እንዴት እገልጽልሃለሁ። በተለይ ደግሞ ልክ ታስቦ የሚመስልና ተቀናጅቶ የሚመስል የመጀመሪያ ልጄ ልደት ደግሞ የተሸለምኩበት ቀን በመሆኑ በጣም ደስ ብሎኛል። ልጄም ኮርቷል፣ ደስ ብሎታል። የማይረሳም ታሪካዊ ቀን ነው። 12 ዓመቱ የመጀመሪያ ልጄ የተከበረበት ቀን ነው። ለገብርኤል ነው የተወለደው። በጣም ደስ ይለኛል። እሱ ያውቃል መላኩ እና አሁንም መልካም ልደት ለልጄ። አመሰግናለሁ። መሸለም አደራም ነው አቅምም ነው ይባላልና አደራው እንዳለ ሆኖ አቅሙን በምን መንገድ ልትጠቀምበት እያሰብክ ነው? ከዚህ በኋላ ትልቅ ኃላፊነት ነው የሚጫንብኝ። የበለጠ በመጣ ቁጥር የበለጠ ኃላፊነት ትከሻዬ ላይ ነው የሚቀመጠው እና ጥሩ ነገር ላይ ስላለ አደራው እንግዲህ አንተ ነው። የኛ ሁላ ሀሳብ አንተ ላይ አይተነዋል እና እባክህ ጠንክር፣ በርታ እየተባልኩ ስለሆነ እንግዲህ እግዚአብሔር ጥንካሬውን እንዲሰጠኝ እጸልያለሁ። እንግዲህ ጠንክሮ የራስን ድርሻ ለማበርከት ኃላፊነትን መሸከም ነው እና ገና በቃ ጅምር ነው። እሱን ነው የሚሰማኝ። እሺ፣ በጣም እናመሰግናለን መላኩ። በድጋሚ እንኳን ደስ አለ ማለት እወዳለሁኝ። እንግዲህ የፈረንሳይን ከፍተኛ የክብር ሜዳል በመሸለም አለሁ። አመሰግናለሁ። እሺ፣ መሰንበቻ ከዜማ በኋላ ይመለሳል። አብራችሁ ነው።